ወይኔ ሩታዬ የኔ ቀበጥና አብርሽ ማለት ነው። ዛሬ ደግሞ የለየት ያለ ነው። እንዴት አባታቸው ነው የሚያምሩት! እውነት ከዓይን ያውጣችሁ ነው የሚያስበላው። ሩታ መቼም ያው ታውቃላችሁ፣ ሩታ በፊትም ሩታ ናት፣ መቅበጥበጥን ትችልበታለች ማለት ነው። አብርሽዬም የኔ ታጋሽ እንኳን ለዚህ አበቃ ማለት ነው። ዱባይ እንደው ቅሩ ቅሩ ነው የሚያሰኛችሁ እና በጣም ነው ያማርባቸው። እውነቴን ነው የምላችሁ ቤተሰቦቼ። በዚህ አጋጣሚ ግን ቤተሰቦቼ ያው ሩታና አብርሽ ያው ሰርጋቸው መቼም የታገሰ ሰው ትዕግስት መጨረሻ ያምራልና የታገሰ ሰው መቼም ለዚህ ቀን ደርሰዋል። ሰርጋቸው ተቃርቧል። እሁድ ነው እና ለራሴ ምን ሀሳብ መጣልኝ መሰላችሁ? እነ ሩታ በህይወታቸው ታሪክ በሰሩ ኖሮ ብዬ አሰብኩ። ታሪክ መስራት የነበረባቸው እውነቴን ነው የምላችሁ ለክፋት አይደለም፣ ግን ኢትዮጵያ ላይ ሰርጋቸውን አድርገው ከሚስኪን ጋር ቢያደርጉ አቤት መቼም የማይረሳ ታሪክ ለእነሱም እረፍት የሚሰጥ ነበር። እውነቴን ነው የምላችሁ። ምክንያቱም አሁን ዱባይ ላይ ደግሰው ምግብ ቢተርፍ እንኳን የኔ ቢጤ የለም አይደል? አረብ ሀገራት መቼም እኔ በእርግጥ ባለውበት ሀገር አንዳንድ ሱቅ ምናምን አይጠፉም፣ ግን ምግብ ይሄናል ተቸግረው አይደለም፣ በየመንገድ ላይ ነው በየአረብ ሀገር የሚደፋው። እኛ ሀገር ግን ያው በልተው ማደር ያልቻሉ በየጉርጓድ ውስጥ በተለይ አዲስ አበባ በየምናምን ውስጥ የተራቡ አሉና ይሄን ድግስ እንደው ደግሰው ማለት ነው ከዛ አንድነት ፓርክ እነሱ በቃ ሽብርቅ ድምቅ ብለው የራሴን ሀሳብ ነው ቤተሰቦች የማጋራችሁና ከዛ ምግቡም ደግሞ ለሀብታም ከማብላት እንደውም ለድሃ እውነት ጽድቅም ነው። እግዚአብሔርን ነው የምላችሁ ቤተሰብ። እንደው ማታ ተኝቼ እንደዚህ አይነት ሀሳብ መጣብኝ። እንደው ምን አለ ሩታና አብርሽ አልኩኝ ዱባይ ከሚሄዱ ዱባይ ሰርጋቸውን ቀርተው በኢትዮጵያ ላይ አድርገው ያንን ድግስ ለድሃ አብልተው እንደው ታሪክ በሰሩ አልኩኝ። እውነቴን ነው። ለነፍስም ለሕሊናም ረፍት ነው። እግዚአብሔርን ነው የምላችሁ። አሁን ዱባይ ላይ ይደግሳሉ አይደል? እንግዶቻቸው ይመጣሉ አይደል? ይስተናገዳሉ። ከዛ ምግቡ ይተርፋል፣ ወን ይደፋል አይደል እንዴ? የኔ ቢጤ የለም። ግን ሀገራችን ቢሆን ግን አስቡት፣ የዚህ ሁሉ ሰርግ ወጪ እዛ ተደግሶ ቢሆን የሚተርፈው ምግብ አስቡት። ከዛ ስንት የተራበ ምስኪን አለ። ለእነሱ ይሁን ነበር ብዬ አሰብኩ። ይሁን ችግር የለውም። ያው እነሱ ወጣትም ስለሆኑ ይሄን ነገርም አላገናዘቡም እና ግን እንደዚህ አይነት ታሪክ ቢሰሩ ብዬ አስብን የራሴ ሀሳብ ነው ቤተሰቦች። በዚህ አጋጣሚ ያው ሩታንና አብርሽን ማይወድ ማደንቅ የለምና ትዕግስት ደግሞ ምን ያህል መጨረሻው ጥሩ እንደሆነ በተለይ ወንድ ልጅ ታጋሽ ሲሆን የፈለገውን ነገር ማግኘት ይችላል። እውነት ወንድ ልጅ ቸኮልና ቀልቃላ ለነገሮች የሚቸኩል ሲሆን ከባድ ነው። ግን እንደ አብርሽ አይነት ወንድ ደግሞ ረጋ ያለ እንግዲህ መጨረሻው አምሮ እንደዚህም ደግሞ ታግሶ ብዙ ፈተናዎችን አሳልፈዋል። በቀላሉ በቅርብ ራሱ ሜሪ በጥፊ ሁሉ እንደ ወንድ ሳታይ መጥተዋለች። አንድ ቀን ካፉ መጥፎ ቃል እንኳን ሳይወጣ እንኳን ሊሰነዝርባት ማለት ነው። ግን እሷ አፍራ ቪዲዮ ሰርታ ይቅርታ ጠየቀችው አይደል? እሱ ግን አይምሮ ረፍት አገኘ። ለምን እሷ ላይ እንኳን አንድ ቀን እጁን ሲያነሳ። ይሄ ሁሉ ምንድነው? ትዕግስት ነው። ትዕግስትን የሚያክል ነገር የለምና እንደ አብርሽ አይነት ታጋሽ ወንዶች እድለኞች ናቸው። እውነት እድለኞች ናቸው። ምክንያቱም የፈለጋችሁትን ነገር ማግኘት ትችላላችሁ። እውነቴን ነው የምላችሁና በቃ የታገሱት ነገር መጨረሻው እዚህ ጋር ነው ማለት ነው። ዛሬ እነሱ ዱባይ ሲል የነበሩትን ያው እግዚአብሔር የፈቀደ ቀን በነገራችን ላይ እኛ ስለቸኮለን ሳይሆን እግዚአብሔር ሲፈቅድ ነውና ያቺ ቀን ደርሳ ደግሞ አሁን በዱባይ ሽብርቅ ድምቅ እያደረጉ ሰርጋቸውን ደግሞ ከሚወዷቸው ከሚያደንቋቸው ቤተሰቦቻቸው ጋር ለማሳለፍ ገብተው ዛሬ ላይ ደግሞ ሩታዬ በራሷ ዩቲዩብ ቻናል መታለች ማለት ነው። በጣም ደስ የሚል ጊዜ ነው። ከዓይን ያውጣችሁ ብለናል። በጣም ነው ደስ የሚለኝ እኔ ማርያምን እንብላችሁ። ምክንያቱም ሩታና አብርሽ ያሳለፉት ፈተና በተለይ ሩታ ፍቅር ብላ ከጀመረችው ጀምሮ አብሬያት ነበርኩ ስከታተላት የነበረውና እነዛ ሁሉ ነገር አልፈው ዛሬ ላይ ከዛ ቀጥሎ ደግሞ ያው የልጅ እናት መሆን አይቀርም እና ለዛ ያብቃችሁ። በጣም ነው ደስ የሚለው። ሩታዬ ይመርባችሁ። ዛሬ ደግሞ የሌለን ያማረ